ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችንን በተለመደው ሰዓት ወደ እናንተ ይዘን መጥተናል። ትናንት ምሽት በይፋ በደማቅ ሁኔታ የእንግሊዝ ፕሪሚየር ሊግ ተመልሷል። ሻምፒዮናው አርሴናል ኮቨንተሪ ሲቲን አስተናግዶ በአስደናቂ ፍጹም የጨዋታ ብልጫ 3-0 በሆነ ውጤት ድል በማድረግ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን በድጋሚ ለማንሳት ያለውን አቋም ብቃት ከሙሉ ጥራት ጋር ባሳየበት የመጀመሪያ የፕሪሚየር ሊግ ጨዋታ የፍራንክ ላምፓርድ ኮቨንተሪ ሲቲን ከ25 ዓመት በኋላ ወደ ፕሪሚየር ሊጉ የተቀላቀለውን 3-0 ደማቅ በሆነ አቀባበልና ድል መድፈኞቹ የመጀመሪያ ጨዋታቸውን ጣፋጭ በሆነ እንቅስቃሴ አሳማኝ በሆነ ድል በሙሉ 90 ደቂቃ በተወሰደ ብልጫ 3-0 ከ3 ነጥብ ጋር በክሊን ሺት ሲዝኑን ጀምረዋል። ጨዋታው እንደተጀመረ ገና በጊዜ ነበር አርሴናሎች ኳስና መረብን ማገናኘት የጀመሩት። በክሪስቶስ ዞሊስ ሃይ ፕሬሲንግ የተጀመረው እንቅስቃሴ ሪካርዶ ካሌፊዮሪ ለካይ ሃቨርት አመቻችቶ አቀብሎ ካይ ሃቨርት አርሴናልን ቀዳሚ ማድረግ ቻለ። ብዙም ደቂቃ ሳይቆይ ከ8 ደቂቃ በኋላ ቡካዮ ሳካ ከክሪስቶስ ዞሊስ የተፈጠረውን እድል ግብ ጠባቂው በተወሰነ ጨርፏት የተመለሰችውን ኳስ አስቆጥሮ ሳካም በሲዝኑ የመክፈቻ ጨዋታ የመጀመሪያ ጎሉን ልክ እንደ ካይ ሃቨርት ማስመዝገብ ቻለ። የመጀመሪያ 45 በአርሴናል ፍጹም የበላይነትና አስደናቂ እንቅስቃሴ በኢነርጂ የተሞላ ፊዚካሊቲም ቴክኒክም በቀላቀለ ኢንቴንሲቲ ነበር። አርሴናል የመጀመሪያውን 45 ለተመለከተ የበለጠ የቡድኑ ቅንጅት አሁን ላይ የደረሱበትን አስደናቂ ደረጃንም የመብላላት ከፍታንም ባሳዩበት እንቅስቃሴ እንግዲህ 2-0 ከረፍት በፊት በሃቨርት እና ሳካ ግብ መምራት ቻሉ። ከረፍት እንደገቡ በ2 ደቂቃ ልዩነት ነው አምበሉ ማርቲን ኦዲጋርድ የጨዋታው ኮከብ አስቆጥሮ አርሴናል እንግዲህ ደማቅ ድል 3-0 ከ3 ነጥብ በክሊን ሺት ማጠናቀቅ የቻለው የመጀመሪያ ክፍል የዕለተ ቅዳሜ ፕሮግራማችንን የአርሴናሉን ጣፋጩን ድል በተመለከተ በርካታ ነጥቦች እናነሳለን። የምሽቱ ጨዋታ ብዙ የምንወያይበትን አርዕስት በር የከፈተ የሚካኤል አርቴታ አርሴናል ከትናንት በስቲያ በነበረው ጋዜጣዊ መግለጫ ለተጋጣሚ ክለቦች ያስተላለፈው መልእክት በተግባር እንግዲህ የመጀመሪያ የሊጉ ጨዋታ መሆኑን ተከትሎ ክለቡ ያሳየው ከፍተኛ ፍላጎትና የጨዋታ ብልጫ የመቀናጀት ደረጃንም በእጅጉ ከፍ አድርጎ ያሳየ የአርሴናል የማጥቃት እንቅስቃሴ በላቀ ደረጃ ምን ያክል እድገት እንዳሳየም የታየበት ጨዋታ ነበር። ምንም እንኳን ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ ያደገ ቡድን ጋር የተደረገ ጨዋታ ቢሆንም የእንግሊዝ ፕሪሚየር ሊግ አጠቃላይ የ20ው ክለብ አንዱ መለያ አካል ብቃትን፣ ፍጥነትን፣ ጉልበትንና ከፍተኛ የሆነ ኢንቴንሲቲን የቀላቀለ አጨዋወት ሁሉም ቡድኖች በባህሪ ደረጃ መላበሳቸው የትኛውም ጨዋታ በተጋጣሚው ሌቭል ሳይሆን አሸናፊው ቡድን ይዞ በመጣው የጨዋታ ካራክተር ላይ የተመሰረተ ነው። ሁሌም ይሄ ሊግ የማይጠበቅ የማይገመት የሚያደርገው የትኛውም ተቀናቃኝ ድንገት ታላላቅ ክለቦችን የማስጣል አቅም ስላለው ፕሪሚየር ሊግ ሁሌም የማይገመት ሊግ መሆኑ ነው የበለጠ የአርሴናልን ድል ደግሞ ከፍ አድርጎ ማሳየት የቻለው። ይህን ድል እንዴት ተመለከታችሁት? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። በመጨረሻም የፕሮግራማችን ማጠቃለያ አካባቢ አርሴናል በዝውውር መስኮቱ በትናንትና ዕለት የተሰማ አዲስ አፕዴት አለ። በፊት መስመር ተጫዋች በኩል ቪክተር ዮኬሬስ እንደ ስኳድ ተጫዋች መያዝ እንደማይፈልግ በርካታ ሩመርሶች እየወጡ ነው የሚገኙት። በተቃራኒም እንግዲህ አርሴናል ከ100 ሚሊዮን ፓውንድ በላይ ለአንድ ተጫዋች ለመክፈል
ዝግጁ መሆኑን ደግሞ በተቃራኒ ማሳወቁ በዝውውሩ በኩል አዲስ ሩመርስ ተሰምቷል። ይህንንም በመጨረሻ ከጋዜጦች ጋር ያይዘን ለእናንተ የምናነሳ ነው የሚሆነው። በአጠቃላይ ግን የአርሴናል አስደናቂ ድል ያሸበረቀ ምሽት የፕሪሚየር ሊጉ የመክፈቻ ውበት ሆኗል። 3-0 ሃቨርት፣ ሳካ፣ ኦዲጋርድ። እስቲ እናንተ ፕሮግራማችንን ላይክ እያደረጋችሁ ተደራሽነቱ ከፍ እንዲል ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችን እንዲጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በትናንትናው ዕለት አድማጫችን ዶክተር ወርቁ ጥሪያችንን አክብሮ እንግዲህ በሱፐር ታንክስ ለቻናላችን ድጋፍ አድርጓል። ዶክተር ወርቁን በአድማጮቻችን በቻናላችን ስም ልባዊ ምስጋና እያቀረብን ሌሎቻችሁም ተሳትፎ እንድታደርጉ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ይሄ ፕሮግራም እንደተጠናቀቀ በዛሬው ዕለት 8 ሰዓት ተኩል ምሳ ሰዓት ላይ የሚደረገው የሃል ሲቲና ማንቸስተር ዩናይትድ በተመለከተ እንዲሁም የካርሎስ ባሌባ ዝውውር በስተመጨረሻ መቋጫ ተገኝቶለት የሁለቱ ክለቦች የጋራ ስምምነት ላይ መድረሳቸው ባሌባን ማንቸስተር ዩናይትድ በዛሬው ዕለት ህጋዊ የሆነ ፎርማል ስቴፕ እንዲያካሄድ ሜዲካሉን እንዲያጠናቅቅ ህጋዊ ፍቃድ ማግኘቱን ተከትሎ ዝውውሩን ማንቸስተር ዩናይትድ በስምምነት አጠናቋል። ስለዚህ በዛሬው ዕለት ተጫዋቹ በይፋ በካርሊንግተን ተገኝቶ የሕክምና ምርመራውን አድርጎ በይፋ የማንቸስተር ዩናይትድ ተጫዋች ይሆናል። ለዚህ ተጫዋች እንግዲህ ማንቸስተር ዩናይትዶች እስከ 70 ሚሊዮን ፓውንድ ፓኬጅ ለመክፈል መስማማታቸው ትናንት ምሽት በይፋ ተረጋግጧል። ይህንን በተመለከተ ከዚህ ፕሮግራም በመቀጠል ይዘንላችሁ ነው የምንመጣው። የመጀመሪያው ክፍል ፕሮግራማችን ግን ትኩረት የሚያደርገው በቀጥታ የምሽቱ የኤሜሬትስ ደመቅ ያለው የመድፈኞቹን ድል በተመለከተ ይሆናል። የምሽቱን ጨዋታ እንዴት ተመለከታችሁት? አርሴናል ኢነርጂው፣ ፍላጎቱ፣ መብላላቱ፣ የቡድኑ ማጥቃት ካራክተር ግን በዚህ ደረጃ እንዴት ተጋጣሚ ኮቨንተሪ ስለሆነ ነው እንዳንል ያለፈው ሳምንት ከማንቸስተር ሲቲ ጋር በተመሳሳይ አሳይቷል። በተመሳሳይ ውጤት ነው ያጠናቀቀው በክሊንሺት። ስለዚህ የተጋጣሚው አይነት ሳይሆን የአርሴናል አይደንቲቲ እንደሆነ ሁለት በተለያየ ሌቭል ላይ የሚገኙ ክለቦች ላይ አንድ አይነት ካራክተር አርሴናል ማሳየት ቻለ። ያለፈውም ሳምንት ክለቡ በጊዜ ለማስቆጠር የነበረው ፍላጎት፣ ጥረት፣ ኢንቴንሲቲው በጣም የሚያስገርም ነበር። በተመሳሳይ አይነት የመጀመሪያ 45 ካራክተር ነው ሲቲ ላይም ካላፊዮሪና ሃቨርት ከረፍት በፊት አስቆጠሩ። ከረፍት መልስ በፍጥነት ኦዲጋርድ አስቆጠረ። በትናንትናው ዕለት ሃቨርት፣ ሳካ፣ ኦዲጋርድ ግብ ማስቆጠር ቻሉ። እንግዲህ የአርሴናል በተከታታይ ለ2 ሳምንት የተቆጠሩ 6 ግቦች ከክሊንሺት ጋር የነበሩ ውጤቶችን ከተመለከታችሁ 6ቱም ግብ የተቆጠረው በግራኝ እግር ተጫዋቾች ነው። ቴክኒካሊ የቡድኑ ኬፓቢሊቲ በጣም ከፍ እንዲል የግራኝ እግር ተጫዋቾች አስፈላጊነትን በቀጥታ ያስተዋልንበት ነው። ምክንያቱም የአርሴናል የአማካይ ክፍል ላይ አሁን ማይል ሉዊስ ስኬሊ የሚባል ወጣት የአካዳሚ ተጫዋች በሙሉ ቴክኒክና መጎልበት የግራኝ እግር ተጫዋች ሆኖ የአማካይ ክፍሉ ላይ በአስደናቂ ብቃት ለ2 ተከታታይ ጨዋታ በቦታው ላይ በበቂ ሁኔታ መፎካከር እንደሚችል ያሳየበትን ኳሊቲ የተመለከትንበት፣ አዲሱ ፈራሚ ክሪስቶስ ዞሊስ በፍጥነት አርሴናልን አዳፕት አድርጎ ቦታው ላይ አርሴናል ለ2 ተከታታይ ሳምንት በኮሚቲ ሺልድ በትናንትና በፕሪሚየር ሊግ ጨዋታ ክለቡ ረጅም ጊዜያት የሚፈልገውን ጥንካሬ፣ የፈጠራ አቅም ከክንፍ ተጫዋቾች ክለቡ ማግኘት ያለበትን ሰርቪስ ምን ያክል ከዚህ በፊት በቦታው ላይ በተለይ ጋብሪኤል ማርቲኔሊ በሚጫወትበት ወቅት ያጣውን ጥራትም የእንቅስቃሴ ልዩነትም የበለጠ ዳይሬክት መታሰውሱ ከሆነ ይሄን ሀሳብ ከተወሰኑ ጊዜያት በፊት የመድፈኞቹ አዲሱ መድፍ ተኳሽ
ክርስቶስ ዞሊስ ብለን በሰራነው ፕሮግራም ላይ የተጫዋቹ የበለጠ ዳይሬክት መሆን አርሴናል ምን ያክል ሊረዳው እንደሚችል በዛ ቦታ ላይ የተዘዋወረው ኳሊቲ ምናልባት ከዚህ ቀደም በአርቴታ ስብስብ ውስጥ የሚያስፈልገው ትልቁን ኳሊቲ ከጨዋታ ጨዋታ እያጎለበተ በከፍታ ላይ መገኘት የሚችል ከዚህም በላይ መጎልበት የሚችል የማያቋርጥ ሩጫዎችን ባልተገደበ የሜዳ ክፍል ላይ ቆሞ ሰርቪሶችን የማይጠብቅ የቡድን እንቅስቃሴ ተሳትፎ ደግሞ ንቃት ምላሽ መስጠት በመከላከሉም በማጥቃት በኩል ያለውን ባላንስ የተጫዋቹን የፈረመበትን ጥራትና የተካውን ተጫዋች ያን የሚጎድለውን ኳሊቲ እንዴት መሙላት እንደሚችልም ያሳየበት ሌላኛው ሁለተኛ ጨዋታ ነው የተመለከትነው ትናንት ምሽት። አርሴናል እንደ ቡድን ፍጹም የተብላላ የተቀናጀ እዚህ ላይ ነው እንግዲህ የክለቡን ኳሊቲ በእጅጉ ከፍ የሚያደርጉ ቅመሞችን በዚህ የዝውውር መስኮት ክለቡ እያካተተ ክፍተቱን እየደፈነ ጉለቱን እየሞላ የቀረውን ኳሊቲዎች ደግሞ የበለጠ ትላልቅ ኢንቨስትመንት እየፈጸመ ወደ ላቀ ደረጃ ከፍ ለማድረግ ሂደቱ እንግዲህ ፍንጭ መስጠት የጀመረው ዛሬ ሳይሆን የዛሬ ሳምንት ነው። ተመልከቱ፣ አርሴናል በዋናው ስብስብ ውስጥ ጁሬን ቲምበር የለም፣ የቡድኑ የቀኝ ፉልባክ ተመራጭ ተጫዋች። አሁን እንደውም የበለጠ ከባድ ፈተናና ኮምፒቲሽን ሊገጥመው በሚችል ደረጃ ቤን ዋይት ጤናማ ይሁን እንጂ የአርሴናል የቀኝ ክንፍ ፍሌክሲቢሊቲን ተመልክታቸዋል። እናነሳለን ታክቲካሊ የተፈጠረውን ዳይናሚክ ልዩነት። በተመሳሳይ የክለቡ ተመራጭ የጀርባ አጥንት የክለቡ ምሰሶ የኋላ መስመሩ አስተማማኝ ዊሊያም ሳሊባ በሌለበት አዲሱ ተጫዋች አዲሱ ፈራሚ ብሩኖ ጊመሬስ ምንም እንኳን ከጨዋታው በፊት የተለያዩ ሩመርሶች ለሳምንታት በጉዳት ምክንያት ከሜዳ ይርቃል የሚል ሩመርስ እያወጡ ቢሆንም ግን አርቴታ ከጨዋታው በኋላ አስተባብሏል፣ ውድቅ አድርጓል። ተጫዋቹ ለሳምንት የሚያርቀው አይነት ጉዳት አይደለም። አሁን ላይ ስላጋጠመው ሂደት በዛ ደረጃ ከባድ የጉዳት አይነት እንዳልሆነ ገልጾ የተነሳውን ጉዳይ 100% አስተባብሎታል እና ብሩኖ ጊመሬስም በሌለበት ምክንያቱም እንደ ቡድን በቀጥታ ወደ ምርጥ 11 የሚመጣ ኳሊቲ ስለፈረመ ገና አዲሱ ፈራሚ ኤዝሪ ኮንሳ እዚህ ቡድን ላይ ነው እንግዲህ የሚካተተው በተከላካይ ክፍል። ተመልከቱ፣ ከረፍት በኋላ በአርሴናል ስብስብ ውስጥ ምናልባት የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 4 ዓመት አርሴናል እንዲኖረው ደጋፊው የሚመኘው አርቴታ የሚፈልገው የክለቡ ዳይሬክተር ደግሞ እንዲፈጽም የሚገደድበት ትላልቅ ምክንያቶች ዛሬ ላይ ተፈጽመው ምን ያክል የአርሴናል ጥራት እጅጉን ከፍ እንዳለ የምትመለከቱት እነ ቪክተር ዮኬሬስ ደቂቃ ያጡበት ጥልቀት ነው ቡድን ውስጥ የተፈጠረው። ያውም እነዚህ የጠቀስኳቸው ተጫዋቾች በጉዳት ምክንያት ከስብስቡ ውጭ ሆኑ። አርሴናል ዙቢመንዲን ከቤንች ላይ ነው ቀይሮ ወደ ሜዳ ማስገባት የቻለው። ኢዜን ከቤንች ላይ ነው ተነስቶ በትናንትናው ዕለት ወደ ጨዋታው የተቀላቀለው። እነዚህን ተጫዋቾች ስትመለከቱ እነ ፒሮ ሂንካፔ ቤንች የነበሩበት ስኳድ ነው የአርሴናል ስኳድ። አሁን ጥልቀቱን ተመልከቱ፣ ጥራቱን። እዚህ ላይ ደግሞ የበለጠ ቡድኑ ምን ያክል የተጎዱ ተጫዋቾች ሲመለሱ ገና በዝውውር መስኮቱ አርሴናል ሚሽኑን አላጠናቀቅም። ይሄ ቡድን በዚህ መብላላት ላይ ይሄን ኳሊቲ አካቶ ይሄን ጥንካሬ ጨምሮ የበለጠ ምን ያክል እጅጉን ከፍ ሊል እንደሚችል ከወዲሁ መገመት አያቅትም። እየመጣ ያለበትን ስቴፕና ደረጃ እየያዘ ያለውን ጥራት እየተብላላ ያለበት መንገድ እዚህ ስብስቡ ስለ ክፍተት፣ ስለ ኳሊቲ፣ ስለ ዴብዝ ማንሳት አሁን የማይታሰብ ሆኗል። ከዚህ በፊት ለአርሴናል ትላልቅ ምክንያቶች የሚደረጉት በ15 እና 16 በጣም ቢበዛ 17 የተገደበ አማራጭን ይዞ ነው አርቴታ በውድድር ዓመቱ ለሁለተኛ 3 ተከታታይ ዓመት ሲወጣ
እነዚህ ሁሉ ምክንያቶች ከግምት ውስጥ አይገቡም ነበር። አሰልጣኙ በነዛ ጥልቀት ነው እንግዲህ 3 ዓመት ተከታታይ ሁለተኛ ወጥቶ በተጠናቀቀ የውድድር ዓመት በበርካታ ጉዳቶች ታጅቦ ሳካ፣ ኦዲጋርድ፣ ካይ ሃቨርት ሲዝናቸው የተሟላ አልነበር። የትናንት ምሽቱ 3ቱን ግብ ያስቆጠሩ ተጫዋቾች ያደረጉት ደቂቃ እንኳን በሊግ 2000 ደቂቃ አይሞላም። በዚህ ልክ ነበር ከሜዳ ርቀው በዛ ከባድ ውጥረት ውስጥ ግን ክለቡ ተሻግሮ የሊጉ ሻምፒዮን መሆን የቻለው። ዛሬ ላይ ግን ቡድኑ የያዘውን አቅም የተብላላበት ደረጃ ተጫዋቾችን መቀየር ሲፈልግ እንኳን ያለው የአማራጭ ብዛትን ስንመለከት ደግሞ የበለጠ አርቴታ ፍሌክሰብል ሆኖ ከጨዋታ ጨዋታ እንደ ተጋጣሚው የፈለገውን ተጫዋች በፈለገው የጨዋታ መንገድ እያደራጀ ጨዋታዎችን ለማሸነፍ አሁን በበቂ ሌቭል ላይ መገኘት ችሏል። እዚህ ደረጃ ላይ እንግዲህ የሌሎች ክለቦች መገኘት መብላላት አስፈላጊነቱ ሁሉ ጥያቄ ውስጥ እያለ ነው አርሴናል እዚህ ከፍታ ላይ መድረስ የቻለው። ለዚህ ነው አስፈሪነቱን ያጎላው ጠንካራው የመድፈኞቹ ድል ተደርጎ እየተነገረ የሚገኘው። እናንተ የምሽቱን ጨዋታ እስቲ እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። የመጀመሪያው ነጥብ በትናንትና ሁለት ጨዋታው ከመጀመሩ በፊት አንድ ስታቲክስ ተመልክቼ በጣም ያስገረመኝ ስታት ነው የወጣው። አርሴናል ከ2024 ዲሴምበር ወር በኋላ በትናንትና ዕለት ለመጀመሪያ ጊዜ በፕሪሚየር ሊግ ሳካ፣ ኦዲጋርድ እና ሃቨርት በቋሚነት ተሰለፉ። ለመጀመሪያ ጊዜ ይላል ማለት ለሁለተኛ ጊዜ ከ2024 ዲሴምበር ወር እስከ ትናንትናው ድረስ እነዚህ 3 ተጫዋቾች በፕሪሚየር ሊጉ ለሁለተኛ ጊዜ ነው አብሮ በጋራ በቋሚነት የጀመሩት። 3ቱ በጋራ አብሮ በቋሚነት ጀመሩ። 3ቱም ግብ አስቆጠሩ። 3ቱም የተቆጠረው ግብ ክፍት ከሆነ እንቅስቃሴ ነው። ልብ በሉ አርሴናል በተጠናቀቀው የውድድር ዓመት ለበርካታ ደቂቃዎች ለበርካታ ሳምንት ረጅሙን የውድድር ዓመት የአርሴናል ደጋፊ ጥያቄ ጠንክሮ ገፍቶ የመጣው በእጅጉ ክለቡ ላይ ከሚነሱ ጥያቄዎች መካከል እያሸነፈ እንኳን ስለ አሳማኝነቱ ጥያቄ ውስጥ ከተው የሚዲያ ባለሙያዎች ሲቃወሙ የነበሩበት የአርሴናልንም ድል የቡድኑን ከ22 ዓመት ዋንጫ ማንሳትንም ክሬዲቱን ለማሳነስ ከሚጥሩበት ምክንያቶች መካከል ክፍት ከሆነ እንቅስቃሴ ቻንስ ክሬት የማድረግ ግብ የማስቆጠር የተገኙ አማራጮችን ደግሞ ወደ እድል በመቀየር በኩል ስላለው የቡድኑ እንቅስቃሴ ላይ ከፍተኛ ጥያቄ ይነሳ ነበር። አሁን አርሴናል በሁለት ተከታታይ ጨዋታ 6 ግብ አስቆጠረ። 6ቱም ክፍት ከሆነ እንቅስቃሴ ነው። የበለጠ እንደውም በተፈጠረው ኤክስፔክትድ ግብ ካያችሁ በሁለቱም ጨዋታዎች ላይ አርሴናል 89.6 በመቶ እና የምሽቱን ጨዋታ 90.1 በመቶ የቻንሶቹ ፐርሰንት ክፍት ከሆነ እንቅስቃሴ ነው። አርሴናል ከቆሙ ኳሶች አሁን ክሬት የሚያደርገው የቻንስ አይነት እንደውም በበለጠ ቡድኑ ላይ አሁን የታጣው ጉዳይ እሱ ሆኗል። ታስታውሱ እንደሆነ ከሰሞኑን አንድ ጉዳይ ሳነሳላችሁ ነበር። ወደኋላ ፕሮግራማችንን መለስ ብላችሁ ካደመጣችሁ ካሁን በኋላ ትልቁን ጫና፣ ትልቁን ኃላፊነት፣ ትልቁን ጥያቄ አርቴታ በአግባቡ በተጠናቀቀው የውድድር ዓመት ለክለቡ ደጋፊው ለአስተዳዳሪዎቹ ምላሽ መስጠት ስለቻለ ካሁን በኋላ ቡድኑ የሚላበሰው ካራክተር የተጠናቀቀው አይነት ሲዝን አይሆንም። የበለጠ የ2022-23ቱን የ2023-24ቱን አርሴናልን መምሰሉ በጣም በጣም እጅጉን ሰፊ ነው። ወደዛ ካራክተር ቡድኑ ይመለሳል። ምክንያቱም አሁን ተመጣጣኝ ስኳድ አለ፣ ባላንስ ነው። እንደ ጨዋታው ተቀያያሪነት አስፈላጊው የሆኑ ቱሎችን በስብስብ ውስጥ አካቷል። ስለዚህ አርቴታ አስገዳጅ ወደሆነ ወደ አንድ ሲስተም አዘንብሎ
ጥንቃቄን ትኩረት አድርጎ ውጤት ተኮር የሆኑ እንቅስቃሴዎች ላይ አያዘውትርም። አሁን እያሳመነ ማሸነፍን ቡድኑ የሚላበስበት ደረጃ ላይ ደርሷል። ስለዚህ አምና በተጠናቀቀው ሲዝን ሻምፒዮን መሆኑ ጫናዎችን ከሚቀንሱ ጉዳዮች መካከል የአጨዋወት ስትራቴጂውን እንዲለውጥ አሁን ወደ ራሱ አይደንቲቲ እንዲመለስ በር ይከፍታል ስላችሁ ነበር። ሁለቱንም ጨዋታ ተመልከቱ። ሲቲን እንዴት አስደናቂ በሆነ ብቃት በሙሉ የጨዋታ ብልጫ ማሸነፍ እንደቻሉ፣ በትናንት ምሽቱ ጨዋታ ደግሞ የበለጠ ኢነርጂውን የጨመረ ኃይል የቀላቀለው የአርሴናል እንቅስቃሴ በጣም አስፈሪ ነበር ለተጋጣሚ። የአርሴናል ወረራ ትንፋሽ የሚያቆራርጥ የአርሴናልን ፕሬሲንግ ነበር የተመለከትነው። ለምሳሌ ከዓለም ዋንጫ በኋላ የእረፍት ጊዜ ሊሰጣቸው ይገባል፣ ረዘም ያለ ጊዜ መውሰድ እረፍት ማድረግ ይገባቸዋል ተብሎ ጥያቄ ሲነሳባቸው የነበሩ ሳካና ራይስ በዚህ ደረጃ ብቃታቸውን ያሳያሉ ተብሎ እንኳን አልተጠበቀም። ግን የራይስ ያ ፔኔትሬሽኑ ያ ሩጫው ከእረፍት በፊት በነበረው እንቅስቃሴ አርሴናል ግብም ሲያስቆጥር በነበረው ተሳትፎና በተለይ በጨዋታው 18 ላይን ብሬኪንግ ፓስ እስከ 68 ደቂቃ ድረስ ሜዳ ውስጥ ቆይቶ በማድረግ እንግዲህ ተጫዋቹ በአርሴናል ቤት ትልቁን ሪከርድ ማስመዝገብ የቻለው ይህን ሪከርድ በትናንትናው ዕለት ያስመዘገበበትም የጨዋታ ክፍለ ጊዜ ነበር። ደክላን ራይስ በአንድ ጨዋታ 18 ላይን ብሬኪንግ ፓስ አያደርግም። ምን ያክል የአርሴናል ጨዋታ ሞር ዳይሬክት ቢሆን ነው አርሴናል ወደፊት በሚሸጋገሩ እንቅስቃሴዎች ላይ ራይስ ብቻውን 18 ላይን ብሬኪንግ ፓስ ማድረግ የቻሉ። የበለጠ የአርሴናል ቡድን ባላንሱ በተለይ ከተከላካይ አማካይ፣ ከአማካይ ወደ አጥቂ ስፍራ ሽግግሮችን ሲያደርግ ያለው መግባባት፣ ያለው መናበብ፣ የክሪስቶስ ዞሊስ ያልተገደበ ሚና፣ ዲያጎናል ሩጫዎችን አስተውላችኋል? ከረፍት በፊት በተለይ እስከ ቀኙ የሜዳ ክፍል ድረስ እየመጣ ደብላፕ እያደረገ የፈጠረው ፔኔትሬሽን እና ከረፍት በፊት ኮቬንተሪ ሲቲ እንደ ቡድን ከፈጠራቸው 2 እድሎች ብቻውን ክሪስቶስ ዞሊስ የፈጠራቸው 3 እድሎች ይበልጡ ነበር። አንዱ እንደውም ወደ ግብነት ተቀየረ ከሱ ላይ የተነሳው ኳስ። አሁን አርሴናልን አለማድነቅ ከፍ አለማድረግ አይቻልም። ምክንያቱም እውነታው በግልጽ በስክሪናችን ላይ እያስተዋልን ነው። የዚህም ቡድን መብላላት፣ መናበብ፣ እዚህ ላይ የተጨመሩ ኳሊቲዎች ብቻ አርሴናል እንደ ቡድን ይሄን ወጥነት እንዲይዝ የቡድኑ ምሰሶ የሆኑ ተጫዋቾች ለጉዳት አይጋለጡ እንጂ ይሄ ኮንሲስታንሲ ሊቀጥል እንደሚችል ምንም ጥያቄ የሚቀርብበት ጉዳይ አይደለም። እስቲ እነዛ ግቦች፣ ይሄ ሁሉ እድል ደጋፊው ማየት የሚፈልገውን አርሴናልን እንዲያይ ምንድን ነው የተለየ ነገር በር የከፈተው? ጨዋታውን በደንብ ልብ ብሎ ላስተዋለ አንድ ከዚህ ቀደም የምታስታውሱ ከሆነ የፒኤስጂ እና የአርሴናል የፍጻሜ ጨዋታ በተመለከተ አንድ ጉዳይ ስናነሳ ነበር። አርቴታ በዚህ ጨዋታ ሊያጣቸው ከማይገባ ቱሎች መካከል ደፋር ከሆነ 2 ፉልባኮችን የበለጠ መጠቀም አርሴናል ቢያንስ የሚመጣበትን ጫና እዛው ለመገደብ የሚያስችል ጥሩ እንቅስቃሴ ይፈጥራል። ለሚካኤል አርቴታ ትልቅ ግብዓት ሊሆኑ የሚችሉት 2 ፉልባኮች ናቸው። የበለጠ አርሴናል በማራኪ እንቅስቃሴ አሳማኝ የሆኑ ድሎችን እንዲያከናውን በር የሚከፍቱ 2 ትላልቅ የአርሴናል በግልጽ የሚታዩ ግን ባለው ሂደት ውስጥ በርካታ ስራዎች ስለሚኖሩ የነዚህ ተጫዋቾች ተጽዕኖ ግን ሚዛን ሲደፋ ወይም ለቡድኑ ምን ያክል ወሳኝና አስፈላጊ እንደሆኑ በተደጋጋሚ ጎልቶ አይታይም። ለምሳሌ ሪካርዶ ካሊፊዮሪ እና ቤን ዋይት ካሉ የአርሴናል ክንፍ ተጫዋቾች በነፃነት የማጥቃቱን እንቅስቃሴ
አንደኛ በቂ ኳስ ያገኛሉ። ሁለተኛ ወደ ሁለቱም ክንፎች አዘንብሎ የሚጫወቱ የ8 ቁጥር የአማካይ ክፍል ተጫዋቾች በማርኪንግ ትራፕ ውስጥ አይቆዩም። ቡድኑ ዲያሜንሽኑን 6 አድርገው ነው የሚጠቀሙ። 6 አንደኛ ሁለቱ ዊንገሮች አሉ። ከሁለቱ ጀርባ ኦቨርላፕም አንደርላፕም የሚያደርጉ ፉልባኮች አሉ 4። እንደ 8 ቁጥር አማካይ ደግሞ ወደ ክንፍ አስፍተው የሚጫወቱ ሁለቱ አጋዥ አማካዮች አሉ። አሁን በትናንትናው ዕለት ከተመለከታችሁ ራይስ ወደ ላኛው ኮሊደር፣ ኦዲጋርድ ወደ ታችኛው ኮሊደር ሲያዘነብሉ አርሴናል በ6 የማጥቃት እንቅስቃሴ ነው ቦክሱን አጥብቦ የሚያጠቃው። መሀል ላይ የሁለቱን የ6ቱን ተጫዋቾች ማጥቃትን ባላንስ አድርጎ ፖሴሽኑን ሳይስት እንደውም በላቀ ኤክስፒሪየንስ ደረጃ ሊጉን አዳፕት ያደረገ እስኪመስል ድረስ እዛ ፖዚሽን ላይ ተገኝቶ በእያንዳንዱ የሚመለሱ ኳሶች ላይ አስፈላጊውን ምላሽ ሲሰጥ የነበረው ሉዊስ ኬሊ። ስለዚህ አርሴናል 3-3 ሆኖ ባላንስ አድርጎ ነው የሚያጠቃው። ልክ የታችኛው ኮሊደር ሲያጠቃ ከላይ በኩል ያሉ 3ቱ ሃቨርትን ደርበው ቦክስ ውስጥ ይገኛሉ። አርሴናል ከዚህ በፊት የነበረበት ጥያቄ በሚያጠቃበት ወቅት በተጋጣሚ ቦክስ ውስጥ በኳስ እንዲሁም በቁጥር አንሶ ነው የሚገኘው። ለዛ ክሮስ የሚደረጉ ኳሶችም ማይነስ የሚደረጉ ኳሶችም በበቂ ደረጃ ይደረጉ እንጂ ቡድኑ በተፈጠረው እድል ልክ ግቦችን አያስቆጥርም። ለዛ ኤክስ ፋክተር ያስፈልጓል፣ 9 ቁጥር ያስፈልጓል የሚል ጥያቄ ይነሳ ነበር። አርሴናል በ9 ቁጥር ባህሪ ሳይሆን በሐሰተኛ 9 ቁጥር ባህሪ ምን ያክል አስተማማኝ እንደሆነ ተመልከቱ። በሁለቱም ክንፍ ሲያጠቃ አርሴናል አደጋ የመፍጠር አቅሙ አሁን ባላንሱ ነው። በፊት ቤስት ሹተር ሳካ ነው፣ ቤስት ቻንስ ክሬት እሱ ነው፣ ቤስት ክሮስ የሚያደርገው እሱ ነው። ሁሉም ወደ ሳካ በኩል አዘንብሎ በተለይ አርሴናል የቀኙ ትሪያንግል ጥገኛ ነው። በቡድኑ ማጥቃት ላይ አርሴናል የቀኙ ክፍል የበለጠ ተግባብቶ ተብላልቶ ክሬት የማድረግ አቅሙ ከፍተኛ ነው። አሁን ግን በሁለቱ ጨዋታዎች የተመለከትነው ሁለቱም የሜዳ ክፍል ላይ ለምላሽ አስተማማኝነት ደረጃ ላይ ደርሷል። የበለጠ የምሽቱ ጨዋታ እንደውም ከተጠናቀቀው የውድድር ዓመት አንስቶ የምሽቱን ጨዋታ እንዴት መሰላችሁ በግሌ የተመለከትኩት? ታስታውሱ እንደሆነ የዋንጫ ፍክክሩ በጣም በተጋጋለበት ወቅት ከፉላም ጋር በነበረው አርሴናል 3-0 ባሸነፈው ጨዋታ የነበረው አይነት አሳማኝ እንቅስቃሴ በትናንትናው ዕለት ያስተዋልኩት፣ እንዲሁም ቪላን አርሴናል ኤሚሬትስ ላይ 4-1 ሲያሸንፍ የነበረው መግባባት አይነት በትናንትናው ዕለት በአርሴናል በኩል የተመለከትኩት። የነዛ ሁለት ጨዋታዎች ሙሉ ምስል በሲዝኑ የመጀመሪያ ጨዋታ ለምን ይመስላችኋል ማርቲን ኦዲጋርድ በትናንትናው ዕለት ፕሮፐር ነምበር 10 መሆኑን በአግባቡ ማሳየት የቻለው? በሁለቱ ተከታታይ ጨዋታዎች አርሴናል ለሎው ብሎክ የሚመቹ ፉልባኮችን አይደለም የያዘው። ካላፊዮሪም ቢሆን እንዳማካይ እየደረበ ቁጥሩን ከፍ እያደረገ ወደ 3ኛ የሜዳ ክፍል ለማጥቃት ለሽግግር እንቅስቃሴ የሚመች ነው። አንዷም ግብ ከሱ መነሻ ነው ሃቨርት ማስቆጠር የቻለው። በዚህ በኩል ያለው ቤን ዋይት ነው። ከሳካ ጋር እንዴት ትናንትና ደብላፕ እያደረገ ከኦዲጋርድ ጋር ያም ፍሉዚቲ ነው። አሁን የአርሴናል ተጫዋቾች በነፃነት አጋዥ ኃይል ሲያገኙ በተለይ ከኳስ ጋር እንዴት እድልን ክሬት ማድረግ እንደሚችሉ፣ እንዴት ማጥቃት እንደሚችሉ፣ እንዴት የተጋጣሚ ቦክስ በተደጋጋሚ በማጥቃት እንቅስቃሴ ጫና መፍጠር እንደሚችሉ የበለጠ ማረጋገጫው ብሉፕሪንቱ ነው ትናንት ምሽት የታየው። ስለዚህ ለአርሴናል ትልቁ ፓወር የሁለቱ ፉልባኮች አቅም ነው። እስቲ በደንብ ልብ ብላችሁ ያለፉትን ጨዋታዎች አስታውሱ። በተጠናቀቀው ሲዝን ሂንካፔና ቲምበር ሲኖሩ የአርሴናል ዊንገሮች የበለጠ በመከላከሉ በኩል ጥሩ እገዛ ሊሰጡ ይችላሉ እንጂ በማጥቃቱ በኩል ኢፌክቲቭ ሊሆኑ አይችሉም። ለምን? ሁለቱም ፉልባኮች ለኦቨርላፕም ለአንደርላፕም አይመቹም፣ ለሊንካፕም አይመቹም። ያኔ የአማካይ ተጫዋቾች ስራ እጅጉን ከፍ ይልና
አርሴናል ወደ ጥንቃቄና ወደ መልሶ ማጥቃት እንቅስቃሴ ውስጥ እንዲሳብ ይገደዳል። ኦዲጋርድ እኮ አሁን ተመልሶ ቢልዳፑን መርቶ እያንዳንዱን ንክኪ አድርጎ ሽግግሩ ላይ ለው ብሎ ካለ ስፔሶችን ለማስከፈት የተለያዩ አንግሎችን ሞክሮ አይደለም። ፉልባኩ በዚህ በኩል ዋይት ጠጋ ብሎ ስለሚጫወት፣ ራይስም እንዳስፈላጊነቱ ወደ እነሱ ገባ ብሎ ስለሚጫወት አርሴናል የኳስ እጥረት የለበትም ፋይናል ሰርዱ። ለዚህ ደግሞ የበለጠ ከማን ማርኪንግ ራሱን ነፃ ማውጣት የሚችለው ደግሞ አስፈላጊው ቱል ከቡድን እንቅስቃሴ ራሱን የማይነጥለው ለሊንካፕም ለአየር ላይም ኳስ ለየትኛውም የቡድኑ የፋይናል ሰርድ እንቅስቃሴ ትልቁ ምሰሶ ካይ ሃቨርት ነው። ይሄ ተጫዋች በየትኛውም መንገድ የአርቴታ ሲስተም ከሚፈልጓቸው በጣም አንገብጋቢ ተጫዋቾች ውስጥ አንደኛው ካይ ሃቨርት ነው። ተመልከቱ ያለፉትን 4 ተከታታይ አርሴናል ጨዋታዎችን ከበርንሌይ ጨዋታ አንስቶ ይሄ ተጫዋች ቋሚ ሆኖ በተሰለፈባቸው ጨዋታዎች ሁሉ 4 ተከታታይ ጨዋታ በእንግሊዝ ምድር ለመጀመሪያ ጊዜ ሃቨርት አድርጎት በማያውቀው መልኩ ግን ማስቆጠር ችሏል። 4 ተከታታይ ጨዋታ። ይሄ የተጫዋቹን በአርሴናል የሐሰተኛ 9 ቁጥር ሚና ላይ ስላለው ቀጥተኛ ተሳትፎና አስደናቂ እንቅስቃሴዎች ማሳያ ነው። እንደምታስታውሱት የተጠናቀቀው የውድድር ዓመት የመጨረሻ አርሴናልን ግብ በሻምፒዮንስ ሊግ ፋይናል ማስቆጠር ቻለ። በዘንድሮ የውድድር ዓመት የመክፈቻውንም ግብ ካይ ሃቨርት ማስቆጠር ቻለ። ይሄ ተጫዋች ከበርንሌይ፣ ከፒኤስጂ፣ ከማንቸስተር ሲቲ፣ ከኮቬንተሪ ጋር በ4ቱም ጨዋታ ቋሚ ሆኖ ጀመረ። በ4ቱም ተከታታይ ጨዋታዎች ላይ ግን ማስቆጠር ቻለ። አርሴናል በጨዋታ ባህሪ ሜዳ ውስጥ በደም ካስተዋላችሁ ልክ የ2022-23 2023-24 አርሴናል ተመልሷል ስላችሁ የነበረበት ዋነኛ የጨዋታው ስትራክቸር ምን መሰላችሁ? ሙስኬራና ጋብርኤል ወደ አማካዩ ጠጋ ብለው 2 ብቻ ተነጥለው ሲቆሙ ከነሱ ፊት ለፊት ኳሱ በማጥቃት እንቅስቃሴ ላይ ካለ ፒቮት ላይ የሚገኙት ራይስ እና ሉዊስ ኬሊ ናቸው። ግን ቅድም የነገርኳችሁ 3-3 ሆኖ የአርሴናል ፋይናል ሰርድ በ6 ተጫዋች ይታጀባል ያልኳችሁ ፉልባኮቹ ከዞሊስ ፊት ለፊት ካሊፊዮሪ አለ፣ ከሳካ ፊት ለፊት ዋይት አለ። አርሴናል ፊት ለፊቱ ላይ 6 ነው። በአንዴ የተጋጣሚ ቦክስ ላይ 2-2-6 ስትራክቸር ነው የሚይዘው። ይሄ ለመልሶ ማጥቃት ለተጋጣሚም አይመችም። ወደ ራሱ የመጫወቻ ክልል የመጣውን አደጋ ለመመከት የግድ በቁጥር 8 ወይ 9 መሆን አለበት። ስለዚህ ተጋጣሚ በራሱ የመጫወቻ ክልል እንዲጠቀጠቅ የአርሴናል ፕሬሲንግ እና ሃይ ኢንቴንሲቲ ይገድበዋል ማለት ነው። ያኔ የቡድኑ የክንፍ ተጫዋቾች የሚያደርጉት ዳይሬክት ወደ ቦክስ ማጥቃት የበለጠ የተጋጣሚን የአደጋ ክልል ኤክስፕሎት እያደረጉ ፔኔትሬሽኖች እየበዙ እድል ለመፍጠር ቡድኑ ባለው ቅንጅትና መግባባት አይቸገርም። ይሄ ነው የአርሴናል ፍሌክሲቢሊቲ የሚታወቀው አይደንቲቲ። በአርቴታ ውስጥ የምናውቀው አርሴናል ትክክለኛው ምስል ይሄ ነው። የተጠናቀቀው ሲዝን 22 ዓመት ከዋንጫ ለራቀ ቡድን ዋንጫ ማምጣት በየትኛውም መንገድ ይሁን ተገቢ ነው። ስለዚህ ባለው አማራጭ ፕሪሚየር ሊጉን ለማሳካት ይሄ የጨዋታ ሂደት ያዋጣኛል ብሎ ስላሰበ በዛ የጨዋታ መንገድ አሳማኙን ድል ይዞ መጣ። በየትኛው መመዘኛ ይሁን የሚፈለገው ዋንጫውን አሁን በአርት በስታይል የታጀበ ዋንጫ ለማምጣት። ምክንያቱም አሁን አርሴናል እንደ ቡድን ብሬን ውስጥ ጫና የለም። ምክንያቱም አሁን የሊጉ ሻምፒዮን ከፍ ያለው ቡድን እሱ ነው። ስለዚህ በዚህ ደረጃ ደግሞ ስታይሊሽ መሆን፣ የአርሴናልን አርት መመለስ፣ ከዛም ወደ ክብር የቡድኑን አይደንቲቲ በድልና በሻምፒዮናነት መግለጽ ነው። ያ ደግሞ በሩ የተከፈተው በየትኛውም ሂደት ይሁን ዋንጫው አንገብጋቢ በሆነበት ወቅት አንገብጋቢውን ዋንጫ ወደ ክለቡ አምጥቶ ብራንዱንም ከፍታውንም አስመስክሯል። ካሁን በኋላ ያለው ጉዳይ ደግሞ በስታይል
ያ አሳምኖ ማሸነፍ የሚችለው የአርቴታ ቡድን በላቀ ቴክኒክ፣ በላቀ ጥራት፣ ጥልቅ በሆነ ስብስብ፣ አማራጩ ሰፊ በሆነ የተጫዋቾች ኳሊቲ አንድ ከሰሞኑ የፕሪሚየር ሊግ ዋና ፔጅ ላይ ትልቅ ሳምንታዊ ፖድካስት ስመለከት ነበርና የሁሉንም ክለቦች አማካይ ዕድሜ እያመጡ አሁን ከ2024 አንስቶ እስከ ዘንድሮ የውድድር ዓመት የአርሴናል ቡድን የነበሩ ተጫዋቾች የደረሱበት ዕድሜ፣ የተገዙ ተጫዋቾች የሚገኙበት ዕድሜን ከግምት ውስጥ በማስገባት ሁሉም በሚባል ደረጃ አሁን ፕራይም ታይሙ ላይ ነው የሚገኘው። ልብ ብላችሁ ከተመለከቱ ሁሉም ተጫዋች ዋይትን ተመልከቱ፣ ሳሊባን ተመልከቱ፣ ጋብርኤልን፣ ሂንካፔም ካላፊዮሪን ተመልከቱ፣ ራያን ጨምሮ ራይስን፣ ዙቢመንዲን፣ ብሩኖ ጊመሬስ የቡድኑ 3 የመጀመሪያ ተመራጮችን ኦዲጋርድን፣ ሳካን እያንዳንዱን ተጫዋች እነ ካይ ሃቨርት፣ ሚካኤል ሜሪኖን፣ ቪክተር ዮከሬስን እያንዳንዱ ተጫዋች አሁን በብቃቱ ከፍታ ላይ ነው የሚገኘው። አርሴናል ቢያንስ በአንድ ጨዋታ ከ25 እስከ 30 ዓመት በጣም በብቃታቸው ከፍታ ላይ የሚገኙ ተጫዋቾችን በትንሹ 8 ተጫዋች ይዞ ወደ ምርጥ 11 ይገባል። በትንሹ ያ የቡድኑ ሜንታሊቲ ጥንካሬ፣ በሜዳ ላይ ያለውን ጌም ማኔጅመንት ምን ያክል ሊያሳድግ እንደሚችል ከወዲሁ መገመት ይቻላል። ስለዚህ አርሴናል እየመጣ ያለበት መንገድ ለክለቦች ስጋት ነው። 100% ስጋት ብቻ ሳይሆን የዘንድሮን አርሴናል ለመፎካከር የትኛው ቡድን ነው በዚህ የቅንጅት ደረጃ ላይ የሚገኘው አሁን ባለው እውነታ? ምክንያቱም ወረቀት ላይ የምንመለከታቸው እውነታዎች አሉ፣ ምንም የማይካዱ። ሁሉም ክለብ የየራሱ ትላልቅ ክፍተቶችን ይዞ ነው ወደ ሲዝን የሚገባው። ሁሉም ክለብ፣ ቀሪው 19ኙ ክለብ ተሻሽሎ ተብላልቶ በቅቶ ለውድድር በበቂ ሁኔታ ዝግጅቱን ያጠናቀቀ ያለ ክፍተትና ያለ ጥያቄ ወደ ሲዝን የሚገባ ክለብ አለ። በዚህም ወቅት ተውት የተጠናቀቀው የውድድር ዓመት የአርሴናል ተቀናቃኝ የነበረው ማንቸስተር ሲቲ የሽግግር ሂደቱ ምን ያክል ሊረዝም እንደሚችል ከወዲሁ ከኮምፒቲሽን ጨዋታ በኋላ የአብዛኛው ግምት ሆኗል። የማሬስካ ቤት ስራ በጣም ሰፊ እንደሚሆን የካምቻምናውን ሻምፒዮን ተመልከቱ ሊቨርፑልን። አሁንም ጥልቅ በሆኑ ክፍተቶች ውስጥ የራሱን አይደንቲቲ የመመለስ ገና ወደ አይደንቲቲ ቢልድ ላይ ነው ያለው ቡድኑ። ቼልሲ በአዲስ ምስል ነው ገና የሚመጣው ለመብላላት ለመቀናጀት በራሱ ምስል ቅኝት ውስጥ ለመግባት ነው ቼልሲ እየመጣ የሚገኘው። ማንቸስተር ዩናይትድ እንደ ቡድን ያሉበት ጥያቄዎች አሉ። ካሪክ በሙሉ ሲዝን አልተፈተነ በ4 ትላልቅ ውድድሮች የሚሉ ጥያቄዎችንም ምላሽ ለመስጠት ነው የሚመጣው። እንደውም ካነሳን እኮ የአርሴናል ጎረቤት ተቀናቃኙ ቶትናም የጨዋታ ተደራራቢነት ጫና ስለሌለው ከገዛቸው ተጫዋቾች ጥራት አንጻር ከሳምንት ቡድኑን እያዋሃደ ዲዘርቢ የሚመጣ ከሆነ እንደው በውድድር ዓመቱ አርሴናልን ትንሽ ሊቀናቀን ይችላል ብለን በግላችን የምንገምተው የዲዘርቢ ቡድን። ምክንያቱም እየሰበሰበ ያላቸው ተጫዋቾችና ያለበት የተደራራቢ ጨዋታ ጫና ከሳምንት እየጠበቀ የዩሮፒያን እግር ኳስ አለመኖሩ አንድ ጨዋታ ብቻ እየጠበቀ ማድረጉ አንደኛ የዲዘርቢ ቡድን ያለው ባህሪ ይታወቃል። ቡድኑ እንዲይዝ የሚፈለገው ቴክኒካል አፕሮቹ ያን በፍጥነት አዳፕት ማድረግ የሚችሉ ከሆነ እነዚህ ኳሊቲ ተጫዋቾች ለአርሴናል ትንሽ የተፎካካሪነትን ደረጃ ይዞ ከአርሴናል ጋር ሊጓዝ ይችላል። እንደውም በግምት ደረጃ ሊጠጋ የሚችለው በዛ ከፍታ ሊጠጋ እሱንም በተጫዋች ጥራት ነው የምንለው። ተለዋዋጭ ባህሪ መያዝ፣ እንደ ተጋጣሚ ምላሽ መስጠት አርቴታ በደረሰበት ጥንካሬ ደረጃ ዲዘርቢ ያንን ፍሌክሲቢሊቲ አይዝም። ምክንያቱም እሱም ፕሮሰስ ላይ ስለሚሆን። ስለዚህ በአርሴናል ሌቭል ደረጃ ክለቦች አሁን ላይ ደርሰው ምላሽ ለመስጠት አስቸጋሪውና ፈታኙ ጊዜ ላይ ደርሰናል። ለሌሎች ክለቦች አርሴናል ምናልባት ከዚህ በፊት አርሴናል እንዲህ አይነት ሌቭል አለው፣ እንደዚህ አይነት ኳሊቲ አለው፣ እንደዚህ አይነት
መዋሃድ ደረጃ ላይ ደርሷል። ይሄ ቡድን እንዴት ብለው የአርሴናል ደጋፊዎች ላይ በተቃራኒው የሚነሱ ሀሳቦች አሁን አርሴናል እንደ ቡድን በተቃራኒው ማንሳት ጀምሯል። አሁን እሱ የደረሰበት ደረጃ እውነታው ይሄ ነው። የትኛውም ክለብ በአርሴናል ቅንጅትና የቡድን ጥራት ደረጃ ላይ አሁን ላይ ለመድረስ ይቸገራል ሞቢሊቲውን ለማምጣት። ምክንያቱም አርሴናል ያለፈበት ስቴጅ 5 ዓመት ነው። ገንብቶ እያፈረሰ እየገነባ እያፈረሰ እዚህ ደረጃ ላይ መድረስ የቻለው። እግር ኳስ ደግሞ ሂደት ነው። በአንዴ የሚመጣ ጉዳይ አይዘልቅም። የሚዘልቅ ከመሰረቱ ጀምሮ በሂደት የመጣ የተገነባ የጨዋታ አይደንቲቲ ነው እና የሚካኤል አርቴታ አርሴናል በአሳማኝና በጣፋጭ ድል የፕሪሚየር ሊጉን የመጀመሪያ ጨዋታ 3 ግብ 3 ነጥብ በክሊንሺት 3 የግራኝ እግር ተጫዋቾች በ2 ዓመት ውስጥ ለሁለተኛ ጊዜ አብሮ በጋራ ተጣምሮ የተጫወቱ ሃቨርት፣ ሳካና ኦዲጋርድ ባስቆጠሯቸው ግቦች አርሴናል በ3 ነጥብ ጀምሯል፣ የአምናው ሻምፒዮን። እሺ ወደ መጨረሻው መረጃችን እንለፍ። እስቲ ይሄን ከአንድ ዘ ታይምስ ከግሬግ ጃኮብስ ዘገባ ጋዜጦችን ለእናንተ ይህን ፕሮግራም ለማሰናዳት በማገላብጥበት ሰዓት ከህትመት ውጤቶች ጫፍ ላይ ያገኘሁት አንድ መረጃ ላጋራችሁ። በመጨረሻ ለአርሴናል ደጋፊዎች ከሰሞኑን እንግዲህ የአትሌቲኮ ማድሪድ ስራ አስፈጻሚ ሲኢኦ ሚጓል አንጋል ጊል የሚባሉት እንደምታውቁት በእንግሊዝ ነው የሚገኙት። ከአንድሬስ ቤርታ ጋር ፊት ለፊት ተገናኝተው ተወያይተዋል። በእንግሊዝ የሁሊያን አልቫሬዝ የ25 ዓመቱን ተጫዋች የዝውውር ሂደትን በተመለከተ አርሴናል ያለውን ጠንካራ ፍላጎት በግልጽ በማሳወቅ ይህን ተጫዋች ለማስፈረም ለክለቡ ተደጋጋሚ ጥሪ ማቅረቡን ተከትሎ እንግዲህ የአትሌቲኮ ዋና ስራ አስፈጻሚ በእንግሊዝ ተገኝተው ከአንድሬስ ቤርታ ጋር መገናኘታቸውን በሚዲያ ደረጃ ሰምታችኋል ብዬ አስባለሁ። ይሄን ከሩመርስም አልፎ እውነታ ነው፣ ተገናኝተዋል። ይሄ ግሬግ ጃኮብስ አረጋግጫለሁ እያለ ነው። ተገናኝተው በተወያዩበት ወቅት ደግሞ አርሴናል ከ100 ሚሊዮን ፓውንድ በላይ አሁን አርሴናል ለመክፈል የመጀመሪያ መነሻ የዋጋ ተመን አውጥቶ ለሚጓል አንጋል ጊል ያሳወቀው የክፍያ መንገድ 100 ሚሊዮን ፓውንድ ለመክፈል እኛ ዝግጁ ነን፣ ከዛም በላይ ለዚህ አርጀንቲናዊ ተጫዋች። ዝውውሩ እንግዲህ 9-10 ቀናት ይቀራሉ። አርሴናል ከአትሌቲኮ ማድሪድ ከትናንት በስቲያም አንድ ፕሮግራም ላይ አንስቼ ነበር። ህጋዊ ፍቃድ አግኝቶ ተጫዋቹን ቢያናግርም ተጫዋቹ አሁንም ፍላጎቱ ባርሳና ባርሳ በሚል አቋም ላይ ጸንቷል። ትናንትና ደግሞ የተጫዋቹ ተወካይ ደግሞ በይፋ ሶሻል ሚዲያ ላይ ወጥቶ ቃልን ማጠፍ፣ ቃል የገቡትን አለመተግበርና ቃልን እንደማጠፍ ደግሞ አሳፋሪ ነገር የለም የሚል በኢንስታግራም ገጹ ላይ ለጠፈ። ይሄ ደግሞ ሚጓል አንጌልን በቀጥታ የሚጠቁም ነው። ምክንያቱም ከሳምንት በፊት ተነጋግረን በጋራ ስምምነት ፈተናል ዝውውሮች እንዲካሄዱ። አሁን ደግሞ ሁኔታውን ለማስፈጸም ስንጥር ራሱ አትሌቲኮ ማድሪድ እያስቆመን ነው። እነሱ በሚፈልጉት መንገድ ሂደቶች እንዲጓዙ እየፈቀዱ ነው። አሁን የመጨረሻውን አፕዴት ልንገራችሁ። ከባርሳ ጋር እስከ መጨረሻው ድረስ በቀሪ 10 ቀናት መብቴ ካልተበጀ በጭራሽ ሁሊያን አልቫሬዝ ወደ አትሌቲኮ ማድሪድ ተመልሶ መጫወት አይፈልግም። እንደውም አንድ ያስገረመኝን ጉዳይ ልንገራችሁ። የቪዲዮ ሹቶች አሉ አይደል? የተጫዋቾች የፎቶግራፍ ሙሉ ሬጂስተር የሚደረገው ፎቶግራፍ አለ አይደል? ፎቶ ሹቶች ላይ ባለፉት 3 ተከታታይ የውድድር ዓመት ሁሊያን አልቫሬዝ በሳቅ ነበር የፎቶ ሹቶቹ ሲገለጹ የነበሩት። የአሁኑ ፎቶ ሹት ምንም አይነት ፈገግታ ተጫዋቹ ላይ አለመታየቱ ላሊጋው ራሱ ፖስት አድርጓል እና ተጫዋቹ ፍጹም ደስተኛ አይደለም። ይሄ የአደባባይ እውነታ ነው። ወደ ከአትሌቲኮ ማድሪድ ወደ ባርሳ መዘዋወሩ ጉዳይ አሁንም ያከተመ ይመስላል።
የሚሆን አይመስልም። ለአርሴናል እድሉ ሰፊ ግን ትልቁ ስራ ያለው አርሴናል ተጫዋቹን ማሳመን የሚችል ከሆነ ነው። ስለዚህ ከወዲሁ ስለ ዋጋው ስለሚከፍሉ ክፍያ እንደውም አትሌቲኮ ማድሪድ በዚህን ሰዓት ለተጫዋቹ 6 ሚሊዮን ፓውንድ ይከፍላል አመታዊ ደሞዝ። ከታክስ በኋላ 5 ሚሊዮን ፓውንድ እጁ ላይ በቀጥታ የሚደርስ ክፍያ ነው። ይሄ ተጫዋች እንደምታውቁት በ166 የአትሌቲኮ ማድሪድ ጨዋታዎች 49 ግብ 17 አሲስት አድርጓል። በ2024 ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በ64.4 ሚሊዮን ፓውንድ ከተዘዋወረ በኋላ ተጫዋቹ እጅጉን አስገራሚ ቆይታ አድርጓል። ነገር ግን አሁን በእንደነዚህ አይነት ሁኔታ በአትሌቲኮ ማድሪድ መቀጠል አይፈልግም። የአትሌቲኮ ማሊያ መልበስ አይፈልግም። ተጫዋቹ ልቀቁኝ፣ ወደ ባርሳ መሄድ እፈልጋለሁ ብሏል። ወደ ባርሳ አትሌቲኮ ማድሪድ መሸጥ አይፈልግም። አርሴናል ግን አድቫንቴጁን ሊጠቀም የሚችልበት እድል እንዳለ ሁሉም ዘጋቢዎች እየጠቆሙ ነው። የመጨረሻው አፕዴት ይህን ይመስላል። ፕሮግራማችን ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ወዳጃችን ጥሪያችንን አክብሮ ዶክተር ወርቁ ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን በዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን የአርሴናል የ3-0 ድል የሊጉ የመክፈቻ ጨዋታ ደማቁና ሻምፒዮኑ የአምናው ሻምፒዮን የነበረውን 90 ደቂቃ ጠለቅ ብለን ቃኘን። በሁለተኛ ክፍል ፕሮግራም የካርሎስ ባሌባ መፈረም፣ የዛሬው የሃል ሲቲን ጨዋታ በተመለከተ ማንቸስተርን በተመለከተ ይዘንላችሁ እንመጣለን። ሳትርቁ ጠብቁን። መልካም የረፍት ቀን እንዲሆን ተመኘን። የምንወደው ሊግ ተመልሷል። በርካታ ሀሳቦች እናነሳለን። ሰላም ቆዩ።